ኢሳ መንገድ ነው፣ ኢሳ ሕይወት ነው፣ ኢሳ የጌቶች ጌታ ነው እልም ነበር። ማንም ቢሰማኝ አያገባኝም ነበር። ራሱ የግብፅ ፕሬዝዳንት ቢመጣ እንኳን ምንም አይመስለኝም ነበር። ዝም ማለት አልችልም። እውነቱን አይቼዋለሁ። ሕይወትን አግኝቼው ነበር። ሐኪሞቹ ወዲያውኑ ማደንዘዣ ወጉኝ። ሰውነቴ ትንሽ ቀዝቀዝ እንዲልና ድካም እንዲሰማኝ አደረጉኝ። ልቤ ግን እጅግ በጣም በከባድ ሁኔታ እየመታ ነበር። ዐይኖቼ ፍጥጥ ብለዋል። ፋጢማን ዞር ብዬ ተመለከትኳት። አልጋ ላይ ቁጭ ብላ ደንግጣ ትመለከተኝ ነበር። እጅግ በጣም በፍርሃትና በድንጋጤም ታየኛለች። ይህንን አመለካከቷን አውቀዋለሁ። ታምሜ ስለነበር ሳይሆን ይልቁንስ ባወራሁት ነገር ደንግጣ ነበር የምትመለከተኝ። ኢሳ አምላኬ፣ ኢሳ በር ነው፣ ኢየሱስ አምላክ ነው በማለት የነበር በግርምትና በግራ መጋባት የምትመለከተኝ። ስለ ሃይማኖት ጉዳይ በደንብ አድርጋ ፋጢማ ታውቃለች። ምን ብዬ እንደተናገርኩም ገብቷታል። ኢሳን እንደ ነቢይ ሳይሆን ልክ እንደ አምላክ እንደጠራሁት ገብቷታል። ለእሷ ይህ ማለት ልክ አምላክ ላይ አፍን እንደ መክፈትና እንደ መሳደብ ነበር የምትመለከተው። ለእሷ ብቻ ሳይሆን ጠቅላላ እኔ በነበርኩበት አካባቢ ለነበሩ ሰዎች ይህ እንደ ስድብ ይቆጠር ነበር። ልክ እንደ ከባድ ኃጢአትም ይታያል። ወዲያውኑ የወጉኝ ማደንዘዣ እንቅልፍ እንዲወስደኝ አደረገኝ። ከዚያ በኋላ ከጥቂት ቆይታ በኋላ ነቃሁ። ዓለም ተቀይራ ነበር። የልጄ ልጅ አህመድ ልክ እንደ ሞኝ ያንን የቀረጸውን ቪዲዮ ለዓለም ሁሉ አጋራው። በጣም ደንግጦ ስለነበረ የሚያደርገውን ነገር እንኳን አህመድ አያውቅም። በፌስቡክ በዩቲዩብ በቲክቶክም ጭምር ነገሩን ገሃድ አወጣው፣ ለሌሎችም አጋራው። አያቴ ከኮማ ሲወጣ ያየው ራእይ ብሎ ከታች ጻፈበት። እኔም ከነቃው በኋላ በሚሊዮን የሚቆጠሩ ሰዎች ምስሉን እንዳገኙትና እንደተመለከትኩት አወቅኩኝ። በሚሊዮን የሚቆጠሩ ሕዝቦች ላይ በእጃቸው ላይ ይመለከቱኝም ነበር። ልጄም እየተንቀጠቀጠች በምስሉ ላይ የተጋራውን ቪዲዮ አሳየችኝ። ባባ ተመልከት አለች። ሰዎች ምን እያሉህ እንደሆነ ተመልከት እያለች ታሳየኛለች። ኮሜንቶቹን ተመለከትኩኝ። አዎ ኢንተርኔት እጅግ በጣም ክፉ የሆነ ስፍራ ነው። ሰዎች በእኔ ተናደው ነበር። አንዳንዶቹ ይህ ነገር አውቆ ሆን ብሎ ገንዘብ ለማግኘት እያደረገው ብለው ጽፈዋል። ሌሎች ደግሞ ይህ ውሸት ነው፣ ኮምፒውተር ያቀናበረው ነው ብለው ተናገሩብኝ። ሌሎች ደግሞ ምናልባትም አያት የሌላቸው አባት የሌላቸው ይመስል እጅግ በጣም የሚያጸየፍ ስድብ ተሳደቡ። ሌሎች ደግሞ ከሕክምናው የተነሳ አውቆ ሆን ብሎ ባህሉንና ሀገሩን ለማሰደብ ነው ብለው ጻፉብኝ። ኮሜንቶቻቸውን ካየሁ በኋላ ግን ምንም ውስጤ አልታወከም ነበር። አዎ ያስደነግጥ ነበር። በእርግጥም ከዚህ በፊት እነዚህ ሕዝቦችና ማኅበረሰቡ እንዲቀበሉኝ ነበር የምኖረው። የሕዝቡ ምሰሶና ሰው እንዳያከብረኝ ነበር የምኖረው። አሁን ግን ያንን ሁሉ ክብሬን በአንድ ቅጽበት በተራ ቪዲዮ በሚመስል አጣሁት። ሰዎች ይሳለቁብኛል። ሰዎች ሳያውቁኝ ማንነቴን፣ ምንነቴን ሳይለዩም እጅግ በጣም ይጠሉኝ ነበር። እኔ ግን ምንም አልመሰለኝም፣ ደንታም አልሰጠኝም። ያየሁትን አይቻለሁ፣ ምንም አይመስለኝም። ይህ ነገር በሙሉ አንድ ታሪክን አስታወሰኝ። መጽሐፍ ላይ አንድ ታሪክ ተጽፏል። አንድ አይነ ስውር ሰው ነበር። ታዲያ ይህ ሰው ከተፈወሰ በኋላ ሃይማኖታዊ የአይሁድ ካህናት ወደዚህ ሰው መጥተው ማን ነው የፈወሰ ብለው ጠየቁት። ታዲያ ይህ የመለሰላቸው አጭርና ግልጽ ምላሽ ነበር። ይኸውላችሁ አንድ ነገር አውቃለሁ፣ አላይም ነበር፣ አሁን ግን አያለሁ አላቸው። ይህ ሰው እኔ ነበርኩኝ። ልክ እንደዚህ ሰው እውር ሆኜ ለብዙ ዓመታት ነው ያለሁት። አሁን ግን ማየት ችያለሁ። ከዛ ከሆስፒታሉ በኋላ የነበሩት ጥቂት ሳምንታቶች እጅግ በጣም ከባድ ነበሩ። ከሆስፒታል ወደ ቤቴ ከተመለስኩኝ በኋላ አየሩም ትንሽ ከብዶኝ ነበር። የገዛ ባለቤቴ ያቺ የምትወደኝና የምታበረታታኝ ፋጢማ ከዳችኝ። አይኖቼን እንኳን ማየት አልፈለገችም። ምናልባት ሻይ ልታቀርብልኝ፣ የምበላውን ልታዘጋጅልኝ ትችላለች። ነገር ግን አይኖቼን አትመለከትም። ልቧ
እጅግ በጣም ተሰብሮ ነበር። ምናልባትም ወደ ሲኦል የሚሄድ መስሏት፣ ባለቤቷን ለዘላለም ያጣች መስሏት የምታየው እይታ ያ በራሱ ህመም አለው። የእሷ ሐዘንና ህመም ማየት ያን እኔ ከደረሰብኝ የልብ ድካም የበለጠ ያማል። ጎረቤቶቼና የመንደሩ ሰዎች የኔን ምክር ለመጠየቅ ወደ እኔ መምጣት አቆሙ። ወደ ገበያ ስፍራ ሲሄድ ሰዎች ጀርባቸውን ያዞሩብኝ ጀመር። አንዳንድ ጊዜ እያየኋቸው ስለ እኔ ያወራሉ። እዩት፣ እብዱ ሽማግሌ መጣ ይሉኛል። የመስጊዱን ቁልፎች እንዳስረክባቸው ተነገረኝ። ሲቀበሉኝ ግን ምናልባት በአየር ላይ ስለተሰራጨው ቪዲዮ ነው ብለው ሳይሆን ማሊክ አንተ አሁን በጣም ታማሃል፣ እረፍት ያስፈልግሃል፣ በእንደዚህ አይነት ምክንያት ነበር የተቀበሉኝ። ነገር ግን እውነታው እጅግ በጣም ግልጽ ነው። ቁልፉንም ሰጠኋቸው። ለ40 ዓመታት ተሸክሜው የነበረውን ቁልፍ አስረከብኩኝ። ነገር ግን ካስረከብኩኝ በኋላ በሐዘን ፋንታ ደስታ ተሰማኝ። ታዲያ የተረከበኝም ሰው ቁጭ አድርጎ ያወራኝ ነበር። ወደ ኋላ ሊመልሰኝ ፈልጎም ያወራኛል። ማሊክ ስለታመምክና ትንሽ ጭንቅላት ላይ ችግር ስላለ ነው ያንን የተናገርከው። ያወራሃቸውን ነገሮች በሙሉ የተመለከትከው በህልምህ ነው እንጂ በእውን አይደለም። መመለስ አለብህ። ለአንድ ተልካሻና የውሸት ነገር ብለህ ሕይወትህን፣ ሃይማኖትህን እንዳታጣ ብሎ መከረኝ። እኔም ቁልፉን ሰጠሁት። ብዙ ዓመታት ትከሻ ለትከሻ ሆነን አብረን ጸልየን ሶላትን አድርገን ነበር። ዑመር ይህ ሕልም ቢሆን ኖሮ ለምንድነው የተቀየርኩኝ ያክል የሚሰማኝ? ይህን ስናገረው ግራ ገባውና ምን ማለት ነው ብሎ ጠየቀኝ። እኔ መለስኩለት፣ ሕይወቴ በሙሉ ሊበለሻሽ ትንሽ ነው የቀረው። ያ ሁሉ ክብርና ያ ሁሉ ዝና ያ ሁሉ ሰው የመጣ ምክር ይጠይቀኝ ነበር። አሁን የለም። ነገር ግን ከየትኛውም ጊዜ በላይ ውስጤ ሰላም አለ አልኩት። እንዴት ያ ሁሉ ነገር ያለ ምክንያት ይሆናል? ከዚህ በኋላ ድጋሜ በድፍረት አንድ ጥቅስ ነገርኩት። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮም ይድናል ብዬ ነገርኩት። ምን እንደሆነ ሳይገባኝ ነው እንደ ፏፏቴ ነው እየተናገርኩ የነበረው። አየህ ዑመር፣ ነገሩን ፏፏቴውም መልሼ ወደ ላይ ወጥቼ ማፍሰስ አልችልም። ይህንን ሲሰማ ልቡ እንደተሰበረ ከእይታው ያስታውቅ ነበር። እያዘነም ሄደ። ተመልሶም አልመጣም። ባለቤቴ ምንም ያክል እንኳን ብታዝንብኝ ከቀድሞ የበለጠ እወዳት ነበር። ከዚህ ቀደም ከራሴ በላይ ነበር የምወዳት። አሁን ግን በሙሉ ልቤ እወዳት አለው። ድሮ የነበረኝ መራራነትና ቁጣ ሙሉ በሙሉ ጠፋ። ያን ቪዲዮ ያጋራው የልጅ ልጄ መጽሐፍ ቅዱስን ቁጭ ብዬ ሳነብ ሲመለከተኝ ይገረም ነበር። ጥያቄዎችንም ይጠይቃል። አሁን ላይ ድሮ በማኅበረሰብ ዘንድ የነበረኝ ክብርና ዝና የለም። ማንም ሰው እንደ ድሮ ምክርም ፍለጋ ወደ እኔ አይመጣም። አሁን ብርሃን አይቻለሁ። ወደ ጨለማ አልመለስም። አሁን ላይ ልክ እንደነበርኩ በጭንብል ውስጥ ከሆናችሁና ሰዎች የልባችሁን የማያውቁ ከሆነ እናንተን በማስመሰልና በጨለማ ውስጥ መኖር ከሰለቻችሁ የማትገቡበትን ደጅ ቁልፍ ይዛችሁ ከረማችሁ። አንድ ነገር ለእናንተ ልነግራችሁ እፈልጋለሁ። እሱ ኢየሱስ እውነት ነው። ዝም ብሎ ታሪክ አይደለም። ለአፋችን የምንለው ከታሪክ ስለሰማነው የምናወራውም ጉዳይ አይደለም። እሱ ያለ የሚኖር ሕያው አምላክ ነው። ኮማ ውስጥ ተኝቼ በችግር ውስጥ በነበርኩበት ሰዓት በባዶ ተገናኘቸውም እኔ ይቅር ልባል የማልገባውን ይቅር አለኝ። እንደኔ አስመሳይና ግብዝ የሆነ ሽማግሌን ይቅር ማለት ከቻለ ማንንም ይቅር ማለት ይችላል። እናንተን ይቅር ይላችኋል። ወደዚህ እንጀራ ወደ ሆነው ኢየሱስ ክርስቶስ ኑ። እጆቹን ዘርግቶ ይቀበላችኋል። ውድ